ለማንም ሰው። እንደዚህ በጣም እንትን ሲለኝ እሱም እያለ አልጋ ቤት እዛ ገርጂ እያለ አልጋ ይዛለሁኝ። የሚያውቁኝ ልጆች አሉ። ከዛ በተረፈ ያው ጎዳና ነው። ሰው ያለበት ቦታ ላይ ቁጭ እያመሻለሁ። ማታ አልተኛም፣ ቀን ነው የምተኛው። ቀን የሆነ ቦታ ጠጋ ብዬ የቆመ መኪና ካለ ጥላው ላይ ጠጋ ብዬ ተኝቼ ያውላለሁ። ማታ ያው እነሳለሁ። ለጊዜው ማዕከል ውስጥ ብትገቢ ትችያለሽ ማለት ቢያንስ አንድ ማዕከል ውስጥ ደህንነትሽ እንዲጠበቅ፣ ከዛ በኋላ ግን ህይወትሽን ልትመሪ የምትችይበት ቢያንስ የነገ ህይወትሽ የተሻለ እንዲሆን ከጎዳና የምትወጭበት መንገድን ይህንን የተከታተሉ የሸገር ኢንፎ ሚዲያ ተከታታዮች በሚችሉት ያግዙሻል ብዬ አስባለሁ። አሁን ግን በዚህ ሁኔታ ያለሽበትን ጎዳና ላይ የምታድሪበትን ስለሚያውቅ ሌላ ጥቃትም እንዳያደርስብሽ ፈልጋለሁ። ፊታቸውን አዙረውብኝ አያውቁም እና ገብረ መርማሪ ነው። መርማሪው ገብረ እውነት እግዚአብሔር ሺህ ዓመት ኑር። መብራን አንድ ቀን ፊቱን አዙሮብኝ አያውቅም። አንድ ቀን ሰልችቶኝ አያውቅም። ሁሌም እየደወልኩ ማማከረው እሱ። ህይወቴ መልእክት ነው። የኢትዮጵያ ህዝብም ከጎንሽ እንዲሆን ነው እኛም የምንጠይቀው። ጎዳና መውጣትሽ፣ ይሄንን ሁሉ ዋጋ መክፈልሽ። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም እና ፍቅር እየተመኘሁላችሁ ዛሬ በልውል ወይም በአቤል ወይም በእንትና ላወራ አይደለም የመጣሁት። የዛሬው እለምናችኋለሁ በምታምኑት ማለት ነው ለትልልቅ ዩቱበሮች እና እንዲሁም ቶክቶከሮች እንዲደርስ ለዚች እህታችን እንግዲህ ይችን እህታችን ይሄ ሰሞን በጣም ሶሻል ሚዲያ ላይ ከትናንት እስከ ዛሬ ትናንት ዛሬ ክፍል 2 ዛሬ ነው የተለቀቀው። በጣም እገዛ የሚያስፈልጋት እህታችን ናት። እንግዲህ በፍቅረኛዋ በጣም እኔ አንዳንድ ጊዜ ፈጣሪ ነፍስሽ ትረፊ ካለሽ እንደሚተረፍ በዚች እህታችን አይታለሁ። ሆዷ፣ እጇ፣ አንገቷ እኔ ቃሉን ራሱን ለመጥራት በጣም ነው የሚዘገንነኝ። እኔ እንትኑ ቪዲዮን በትንሹ አሳያችኋለሁ እና ይህ ሁሉ ስቃይ ይህን ሁሉ መከራ አይታ እንግዲህ ከዛ ሁሉ ከሞት ተርፋ አስቡ፣ ከሞት ተርፋ ሰው እንዴት ነው ሆዱን አንገቱን እንደ ከፍት ታርዳ ማለት ነው። ፈጣሪ ግን አትርፏት። ኢትዮጵያ ውስጥ ህግ አለ የለም የምትሉበት በዚች ልጅ እንግዲህ ይሄ ልጅ ራሷ ታሪኩን ሙሉውን መስማት ከፈለጋችሁ እንግዲህ ሊንኩንም ከፈለጋችሁ አስቀምጥላችኋለሁ፣ ገብታችሁ እዩ። እኔ ግን ስለምናችሁ ለዚች ልጅ የሆነ በቃ በ200 እስከ 300 ሺህ የሆነ ቻናል ተጀምሮላት ብር እንዲሰባሰብላት ነው እኔ በጣም ልቤን የነካች። እኔ እስካሁን በጣም ብዙ ታሪክ ያላቸው ሰዎች ሰምቻለሁ። የዚች ደግሞ እጅግ በጣም የሚቀፍ ልታወሩት ራሱ በቃ ለጆሯችሁ የሚዘገንን ነገር ነው ያሳለፈችው መከራ ማለት ነው። ይህን ቁስል ተሸክማ በችግር እና በእንትን ጎዳና ላይ ወጥታ አስቡት። ሆዷን ወደ ላይ እንትን ብላ ሳይታለች። ምክንያቱም ሰው እንዲያምን ማለት ነው። እና ይህ ሁሉ ነገር ተሸክማ እንግዲህ እሱ ገና ከታሰረ ገና አመት አልሞላውም አሉ። እኔ ምን አይነት ህግ እንዳለኝ ሀገር ውስጥ አላውቅም። ሰው እንዴት ነው በዚህ ልክ? አሁን ይቺ ልጅ ዛሬ መታ እዚህ ጋር ሶሻል ሚዲያ ላይ ልታወራ የቻለችበት እንትን ከሰው የሰማችው ነገር አለ። ልጁ ሊፈታ ነው። እሷ ደግሞ ከተፈታ በኋላ ያሳሰባትን ነገር ምንድን ነው ካላችሁ የቤተሰቦቹ እኔን ቢገለኝም ችግር የለውም ማለች። እንዴት እንደምታሳዝን በመቤቴ። ወይኔ ሴት ልጅ መከራ ግን በስመ አብ መንፈስ ቅዱስ። እሷ ለራሷ ፍጹም አታስብም። የምታስበው ለወንድሟ፣ ለእናቷ፣ ለእህቷ በተለይ በእንጀራ አባቷ ጉዳይ ላይ ስታወራና ለነሱ በቃ እሱ ከተፈታ የሚገልብኝ እነሱን ነው ቅድሚያ። እኔ እንደፈለገ ቢያደርገኝም ችግር የለም።
አስቡ፣ ይህን ሁሉ ስቃይ ይዛ ሲጀመር ይሄ ልጅ መፈታት የለበትም እያላችሁ እንደው ለሌላ ለጥቃቅን አነስተኛ ይሄ ፕራንክ ይሄ ምን እያላችሁ 24 ሰዓት ጆሮአችን የምታደነቁሩን ትልልቅ ዩቱበሮች እና ቲክቶከሮች ለዚች ለእህታችን ግን እንግዲህ ቪዲዮ ከተለቀቀ 3-4 ቀን እየሆነ ነው። አንድ ሰው ድምፅ ሆኖት የሆናት ልጁ እንዳይፈታ ብሎ ቪዲዮ የሰራ ትልልቅ ሰዎች አላየውም። አስቡት፣ ይሄን ያክል የሰው ልጅ እንደ በሬ እንትን ተብላ ማለት ነው። በዛ ላይ ሴት ልጅ በዚህ ልክ ስቃይና መከራ እያሳለፈች ለዚች ልጅ እኛ ከቻልን በገንዘብን በዛ በእንትን መታ ራሱ አዲስ አበባ ናት አሁን ያለችው። የሆነ እገዛ ብናደርግላት እመብርሃንን ነው የምላችሁ። ስንት ሰዎች እያገዝን ነው እስካሁን ድረስ። እንግዲህ ታመመ ምንድን የተባለ ሰው እያሰባሰብን አይደለም። ለዚች ደግሞ የዚች ደግሞ የከፋ ነው። ፈጣሪ ትረፍ ብሏት ነው እንጂ ህይወቷ እኮ መትረፍ እኮ የሌለባት እንትን ነበረች። እንደ ልጁ እንደ ፍቅረኛዋ አደራረግ የፈጣሪ ቸርነት ኑሪ ህይወትሽን ከዚህ በላይ ገና ትኖሪያለሽ የተባለች ልጅ ብና ፈጣሪ ያተረፋት ህይወት ባይሆን የእውነት እኔ ቪዲዮን ስታዩ እጅግ በጣም ልባችሁ እኔ በዚህ ልክ ሰው ሲከፋ እናንተ ሲል አይቻላቅም። እና ይህን ሁሉ ስቃይ ይህን ሁሉ መከራ አሳልፋ አሁን ደግሞ እሱ ሊፈታ ነው ብላ እንግዲህ መታለች። በስከ መጨረሻው ማለት ነው። ገና ከታሰረ ገና አመት ሳይሆነው ማለት ነው። እሷ እንግዲህ እንደምትለው እንደዛ ነው የምትለው። ምን አይነት ህግ ነው ያለው ግን እኛ ሀገር ውስጥ? እስኪ እውነቴን ነው የምላችሁ። የዛሬ ስንት አመት በኮንዶሚኒየም አዲስ አበባ ውስጥ ላይ 2 ህፃናቶች የ1 አመት ልዩነት ነው ያላቸው በቤት ሰራተኛዋ ተገለው እናት አባት ገና የልጃቸውን ሀዘን እንትን ሳይሉ ልጅቷ ተፈታ መንገድ ላይ አየናት ብለው መተው እናቶች አባትና እናት ሲያለቅሱ ሶሻል ሚዲያ ላይ አይተን ነበር። አስቡ፣ የሰው ህይወት አጥፍታ ማለት ነው። ገና አመት እንኳን አልታሰረችም። ይሄ ልጅ ደግሞ ልጅቷን ይሄ ሁሉ እንትን እንኳን እያሳየቻቸው እንግዲህ መጀመሪያ ይሄ ልጅ ከመግባቱ በፊት ፖሊስ ሲያሳድደው አልያዝ ብሎ በስንት መከራ ማለት ነው። እሷ አታላ በራሷ አብረን እንኑር በይቅርታ ምናምን ተባብለን አብረን እንኑር ብላ አታላ በስንት መከራ ነው ይዛ መታ ለፖሊስ አሳልፋ የሰጠችው። እና ይሄን ሁሉ ዋጋ ከፍላ ከስንት ቀን በኋላ አምጥታ ሰታቸው እነሱ ደግሞ ገና አመት ሳይሆነው የሚለቁት ከሆነ ምን አይነት ፍትህ ነው ያለው? ንገሩኝ እስኪ። የእውነት በእርግጥ ኢትዮጵያ ውስጥ የሰው ልጅ መሞት የሰው ልጅ እንትን ብርቃችን አይደለም። ድፍን 8 አመት ሙሉ ሰው እየሞተ እየቆሰለ እየተቸገረ እየተራበ ይሄን የለመድነው ነው። ግን ደግሞ የዚች ደግሞ ትንሽ ከፋ ያለ ነው። አላቅም ብቻ ለመናገር ራሱ ስትናገሩ መከራ ነው፣ ዝም ስትሉ መከራ ነው። እንደው ለማን እኮ ሀብላችሁ ለማን እንደው ችግራችሁን እንደምታዋዩ ራሱ ግራ የገባው ነገር ነው። እቺ ልጅ በጣም ነው የምታሳዝነው። ቤተሰብ ትልቅ የሆነ ሰው የላትም የሚያግዛት ወንድም። የእሷ ታናናሾች ናቸው። ከምኑ ምን እንደሚያደርጉት እንኳን አያውቁም። ይሄ ልጅ ተፈታ ማለት እንግዲህ ቤተሰቦቿ እሷም ይሄን ቁስል ተሸክማ ገና አሁን መጣብኝ ገደለኝ እንዲህ ያለኝ እያለች በሰቀቀን እንድትኖርም ለምን በዚህ ልክ እኔ አላውቅም። የእውነት የእድሜ ልክ እስር ነው እንጂ የሚፈረድበት ገና በ1 አመት ሳይሞላው መፈታት በፍጹምም የለበትም። እሷ ደግሞ ሳትሰማ መታ እዚህ ጋር አታወራም። የሆነ ከነሱ የሰማችው ሰው ቢኖር ነው። አሁን እኮ ፈርታ ነው መታ ሶሻል ሚዲያ ላይ እንደዚህ እየተናገረች ያለችው እንጂ ይሄ ነገር ከትንትን ካለባት ኦሬዲ አመት አልፎታል አለች። 1 አመት በቃ
እና ይህን ሁሉ ነገር ጎዳና ላይ እስከ መውጣት ድረስ ስራ መስራት አትችልም። ቁስሏ በጣም ነው እንትን የሚላት እና ከቻልን እሱ እንዳይታሰር ትልልቅ ዩቱበሮች ራሳችሁ እየሰራችሁ የልጅቷን ፎቶ በቲክቶክም እንትን ብሎላችኋል። እዛም እየወሰዳችሁ እየፖሰታችሁ እንዳይፈታ ማድረግ እኛ አቅም አለን፣ እንችላለን። እኛ ብዙ ነገሮች እኮ እስካሁን ድረስ ከተነሱበት ሰውን ስንት ነገር እያስደረግንን እያየን ነው። እንግዲህ በሶሻል ሚዲያ ላይ በተለይ በቲክቶክ ብዙ ነገሮች ማድረግ የምትችሉ ናችሁ ከተነሳችሁ፣ ይችን ልጅ ማገዝ ከፈለጋችሁ ማለት ነው። ሌላው አካውንቷን ተቀምጦላችኋል፣ ዋና ቻናል ላይ የተለቀቀበት ቻናል። እዛም ሄዳችሁ እንግዲህ የራሷ አካውንት ከስሟ እስከ ስሟ ድረስ ንግድ ባንክ እንትን የተባለ አለ። ማገዝ የምትችሉም እንግዲህ ብታግዟት የቻላችሁትን ያክል። ይህ አሁን ይህ ጥቃቅን ምናምን ለሷ ለጊዜው ሊሆናት ይችላል፣ ግን ትልቅ የሆነ እንትን ተሰጥቷት በቃ እስከ ስራ የምትሰራበት ቁጭ ብላ ህመሟን እያስታመመች የምትሰራበት ስራ የሆነ ነገር እንትን ቢደረግላት ትልቅ እነማን ናቸው? እነ ሳራ ነው ምናምን የሚባሉ እነሱ ጋር ትልልቆች አሁን ብዙ ጊዜ የሆነ የገንዘብ ማሰባሰብ ምናምን ሲኖር እነሱ ናቸው የሚሰሩ። ግን ለዚች ልጅ ለምን ዝም እንዳሉ አላውቅም። የእውነት በጣም ነው የታዘብኩት። ሰው እንኳን እንደዚህ ሆንኩ ሲብልህ ተሎ ብሎ መጥተው ገንዘብ ይሄን ያላችሁን አምጡ እያሉ እንትን ሲሉ ሲያጣድፉን ነው የምናየው። አሁን ይቺ ልጅ እንደ እንስሳ እንትን ተብላ ሆዷ፣ እጇ፣ አንገቷ ይሄ ሁሉ እያየ ራሱ አንድ ሰው ቪዲዮ እየሰራላት ሰው የለም። ልጁ እንኳን እንዳይፈታ ድምፅ የሆነላት ሰው የለም። ተመልከቱ። እኔ ምን አይነት አረ መድኃኒዓለም አንጀታችሁ ነው የምትበላችሁ። በቃ ሴትነት የምትጠሉበት ሴት ስትሆኑ ምን አይነት ፈተና፣ ምን አይነት ስቃይ፣ ምን አይነት አላቅም። ይሄ ሁሉ ስቃይ ተይዛ ገና አሁን ደግሞ የልጁ ከተፈታ ቤተሰቦችን ይጨርሳቸዋል ብላ ሶሻል ሚዲያ ላይ መታ እስከምታለቅስ ድረስ ምን አይነት ህግ ነው ያለው? ነው የኛ ሀገር ህግ። የሰው ልጅ እንደው እያየሽ እጅና አንገቷን የሆዷን የውስጧን ባያዩ አንገቷ ላይ ያለው ጠባሳ እና እጇ ላይ ያለው ጠባሳ እየታየ እንዴት ሊፈቱት ይሞክራሉ? እነሱ ራሱ በጣም ነው እኔ ያዘንኩት። አንደኛ ነገር ልጅቷ ስትናገር በጣም ልቤን የሰበረው አንድ ነገር ልጁ ጉዳት ባደረሰባት ዕለት ሕክምና ሄዳ እዚህ አዲስ አበባ ውስጥ እኮ ነው 40,000 ብር ተጠይቃ ብር ካላመጣሽ ኦፕራሲዮን አናደርግም ብለው። ኧረ እኔ ጌታ ሆይ፣ እኔ ምን አይነት ህብረተሰብ፣ ምን አይነት አላቅም። የሰው ልጅ ደም እየፈሰሰ እነሱ ብር ካልከፈላችሁ ብለው ልጅቷን ግን ፈጣሪ ግን እንደው በሱ ቸርነት እኮ ነው የዳነችው። የእውነት ያ ሁሉ ሰው ሲገፋት፣ ያ ሁሉ ደም ሲፈሳት እነሱ ብር ካላመጣች ብለው አላስገቡ ብለው። እነዚህ ሰዎች ራሱ የእውነቴን ነው የምላችሁ፣ መጀመሪያ ዶክተር ማለት ከእግዚአብሔር በታች የሰው ህይወት ለማትረፍ ብዙ ነገሮች እንትን ብለው ነው ማላምለው ነው አይደለም የሚመጡት። ግን እዚህ ጋር ግን ገንዘብ አይ ዶንት ኖ፣ የሰው ልጅ በገንዘብ አይገዛም ሲጀመር። ተሎ ብለው እርዳታ ማድረግ ሲገባቸው እነሱ ይህን ያክል ብር ካላመጣች ብለው እንደገና ወደ ሌላ እንትን ተልካ አስቡ። ይህን ሁሉ ነገር አሳልፋ ገና አሁን ደግሞ እሱ ተፈታ ብላ ሊፈታብኝ ነው ብላ ገና በሰቀቀን ልጅቷ ምን ያክል እንትን እንዳለች ቪዲዮን ስታዩ ታሳዝናችኋለች። የእውነት እንትናችሁ ትጠላላችሁ። በቃ ለምን በዚህ ልክ ትላላችሁ? እኔ ምን አይነት እኔ አላቅም። የእውነት በህይወቴ ስንት ነገር አይቻለሁ። እንደዚች አይነት የሚዘገንን ታሪክ ሰምቼ አይቼ ፊልም ነው የሚመስላችሁ። በቃ ኦን ነው ፊልም ነው ትላላችሁ።
የሰው ልጅ ጭካኔ ማለት ነው። እና ጋይዝ ለእህታችን ፕሊዝ ድምፅ እንሆናት። ቪዲዮውን እየቆራረጣችሁ እኔ ሊንኩ ዋና የተለቀቀበትን እንትኑን አስቀምጥላችኋለሁ። ከፈለጋችሁ ኮሜንት ስትጠይቁኝ የቻናሉን ስም አስቀምጥላችኋለሁ። ሙሉውን እያያችሁ ቪዲዮዋን በየእንትኑ እንትን እያላችሁላት። አሁን በጣም ትልቅ ፍራቸዋ ልጁ ከተፈታ ብላ ነው። እንግዲህ ይህን ሁሉ ነገር ደብቃ ጎዳና ላይ እስከ መውጣት ድረስ የደረሰችው ይቺ እህታችን ይሄን ሁሉ ቁስል ተሸክማ አስቡ። ሰው ጤነኛ ቢሆን ኦኬ ትላላችሁ፣ ግን ደግሞ እሷ በጣም እንጃ። የእግዚአብሔር ቸርነት ግን ቀናችሁ ካልሆነ የፈለገውን ነገር እንትን ቢል መትረፍ እንደምትችሉ በዚች ልጅ ማየት ትችላላችሁ። ትተርፋለች። በቃ ትሞታለች የተባለች ልጅ ተርፋ አሁን ገና እሱ ከስር ከተፈታ ቤተሰቦች እሱ ራሱ እየፎከረባት በጣም ብዙ ዛቻ እያደረሰባት እንደሆነ ከተፈታውኝ አንቺን ብቻ አይደለም እንትን የምለው ሙሉ ቤተሰቦችሽን እያለ እንግዲህ እያስፈራራ ብዙ ነገሮች እንትን እንዳለባት እየተናገረች ነበረ። ብቻ በጣም ነው ታሪኩ የሚያሳዝነው። ለማንም ለጥላታችሁ ራሱ አይስጠው። አረ መድኃኒዓለም ለሰው ልጅ ፍጡር የሆነ አይስጠው። ትጠላላችሁ። የሰው ልጅ አረመኔነት፣ ጭካኔነት በዚህ ልክ። ሰው እኮ ካልተዋደደ መለያየት የመሰለ ነገር የለም። የእውነት ካልተዋደዳችሁ እሱም በራሱ መንገድ እሷም በራሷ መንገድ መሄድ ይችላል። ግን ደግሞ ቤት ውስጥ አስቀምጦ እኔ ብቻ እንደ ባሪያ እንደ እንትን ልግዛሽ የሚል ሰው የዚህ ደግሞ ከፋ። ዱላው እኮ ዱላ ነው ወገን፣ ዱላ እኮ ይሻላል እኮ። አስባችኋል? የሰው ልጅ እንደ በሬ ሆዷ፣ እጇ፣ አንገቷ። እስኪ የእግዚአብሔርን ቸርነት ዝም ብላችሁ እዩ። የእውነት ይገርማል። አቤቱ ጌታ ሆይ ከባድ ነው። በሷ ቦታ ቢሆን እና ለዚች ልጅ እንግዲህ ትልልቅ እንትኖች የሆነ እንትን ተብሎላት ገንዘብም ተሰብስቦላት እሷ በቃ ቁጭ ብላ ስራ የምትሰራበት አሁን ላይ እንደዚህ መንቀሳቀስ እንደዚህ የሰው ስራ መስራት የምትሰራበት ላይ አይደለችም። ቁስሏም ትንሽ እንትን ይላታል። ስለዚህ እኛ ደግሞ በተቻለን አቅም ትልቅ እንትን ከተዘጋጀ ለማገዝ እንግዲህ እግዚአብሔር ነው የምላችሁ። ስንት ሰው እስካሁን ድረስ ስናግዝ ስንት ሰው እንትን ብለናል። አሁን የዚች ልጅ ደግሞ ፈጣሪ ያትርፏታል እና ጎዳና ላይ መውጣትም የለባትም። ሞር ደግሞ ከብሩ በላይ ደግሞ ድምፅ እንድትሆን የምፈልገው እኔ ልጁ እንዳይፈታ፣ ይህ ሁሉ ስቃይ ያደረሰባት ፍቅረኛዋ እንዳይፈታ ድምፅ ልንሆናት ይገባል። እህታችን ከተፈታ አለቀላት በቃ። እሷ ብቻ ሳይሆን እሷም እየፈራች ያለችው ለቤተሰቦቿ፣ ለወንድሞቿ ሙሉ ቤተሰብ ለነሱ ነው እንጂ ለእኔ ችግር የለውም ብላለች። እና ይሄን ሁሉ ነገር እየሰማችሁ መቼም ዝም ማለት አትችሉም። በተቻላችሁ አቅም ድምፅ እንሁናት። ቪዲዮዋን እየቆራረጣችሁ በየቲክቶኩ በየእንትኑ ፌስቡክ ምናምን እንትን በሉላት እና ድምፅ ሆኖ ብዬ ነው ማሳስባችሁ ውድ እህቶቼ። እኔ ሌላ ምንም ማለት አልችልም። እኔ እንትኗን ስሰማ ከክፍል 1 እስከ ክፍል 2 ቪዲዮ ያልሰራሁላችሁ ራሱ ታሪኩ በጣም ለመናገር ስታዩ ራሱ እንባችሁ እንደዚህ በቃ በሴት ልጅ እኔ አላቅም። በጣም ከባድ ነው ስሜቱ። ለማንኛውም እንግዲህ ይሄ ነው። ሌላ ምንም ልላችሁ አልችልም። በቻላችሁት አቅም ቪዲዮን ላይክ አድርጉና ድምፅ እንሆናት ፕሊስ። ሰው በጣም ብዙ ሰው አይቶት ለእህታችን ገንዘብ ማሰባሰብም ካለብን በዚህ በእኔ ቻናል አይደለም ገንዘብ የሚሰባሰበው በትልልቅ ዩቱበሮች እና ቲክቶከሮች ነው። በተለይ ብዙ ሰው የሚመጣው በዩቱብ ሳይሆን በቲክቶክ ስለሆነ ትልልቅ አሉ። ለእነሱ እንዲደርስ ብቻ ነው የምጠይቃችሁ። ቪዲዮ ላይክ በማድረግ ይህች እህታችን እና ግዛት እላችኋለሁ። በተረፈ ከእንደዚህ አይነት አደጋ ፈጣሪ ይጠብቃችሁ፣ ይጠብቀን፣ ሰላማችሁ ይብዛልኝ እላችኋለሁ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም እና ፍቅር ያምጣልን።
ፈጣሪ ሆይ እኔ ምንም ቃል የለኝም። ብቻ ሰላማችሁ ይብዛልኝ። ባይ ባይ።